በቤተሰብ እንፈተናለን፣ በጓደኛ እንፈተናለን፣ በስራ አካባቢ ላይ እንፈተናለን። በማንኛውም ባላችሁበት ስፍራ ላይ ክፉ መንፈስ እንዳይቀርባችሁ የሚረዳ የመዝሙረ ዳዊት ክፍል ነው። በተለያዩ የንግድ የስራ ቦታዎቻችን ላይ ስኬታማ እንዳንሆን የሚፈትኑን የተለያዩ አይነት ክፉ መናፍስት እንዳሉ ይታወቃል። ክፉ ንግግር እንዳንናገር የሚረዳን የመዝሙረ ዳዊት የመዝሙር ክፍል ነው ማለት ነው። በትዳራችን ውስጥ ሊሆን ይችላል፣ ስራ ቦታ ላይ፣ ትምህርት ቦታ ላይ፣ ማንኛውም አይነት ቦታ ላይ ስሜታዊ ሆነን ሰዎችን እንዳንጎዳና እንዳናስቀይም፣ እናትየው የወሊድ ችግር ካጋጠማት፣ ጽንሱ በማንኛውም ምክንያት የመሞት አደጋ ካጋጠመው ፍትሃዊ ባልሆነ መንገድ ተከሰው ፍርድ ቤት ከቆሙ ይህኛው የመዝሙር ክፍል ላይ እንግዲህ በጣም አስደናቂ ነገር አለው። ራሱን ከሳተበት ሁኔታ ውስጥ እንደሚመለስ እንግዲህ አባቶች ይመክራሉ። ውሃ ቀርባችሁ ይህን የመዝሙረ ክፍል 7 ጊዜ ደግማችሁ ራሱ ላይ ብታፈሱበት ብታጠጡት፣ ያለ አግባብ ፍትሃዊ ባልሆነ መንገድ ከስራው የመነሳት ስጋት ካለበት ክፉ መንፈስ የተጠናወተው ሰው በየዕለቱ 7 ጊዜ በፍጹም ተመስጦ ይህን የመዝሙር ክፍል ቢደግም በህልም ሚስጥር እንዲገለጽላቸው አንድ ቀን አስቀድመው ይጾሙና በቀጣዩ ቀን ይህን የመዝሙር ክፍል ጠላት ያጠቃኛል ብለው ካሰቡና ስጋት ካለበት በትዳሮት ውስጥ ሰላም ከሌለ፣ መስማማት ከሌለ፣ ያለምንም አመክንዮ ሰዎች በክፋት በመቀኝነት ወይም በቅናት ከተነሳሱባችሁ ከፍተኛ የሆነ የማያቋርጥ የራስ ህመም ካለበት ከሰራነው ኃጢአት ከጸጸት መውጣት ካልቻልን ከዛ ጸጸት ለመላቀቅ ማንኛውም አይነት አንዛይቲ ወይም ደግሞ ዲፕሬሽን ውስጥ ስንሆን በተሰማራንበት የስራም ሆነ የትምህርት ዘርፍ ላይ መልካም እድል እንዲገጥመው ወይም ደግሞ እንዲገጥመን ተናካሽ የሆነ ውሻ ካጠቃውት ከውስጣችን የሚመጣ አንድ ክፉ ስሜት ገፋፍቶን ክፉ ነገር ልናደርግ እንችላለን። እንግዲህ ከእግዚአብሔር ህቡ ስሞች መካከል አንዱ ጃ እንደሆነ ይታወቃል። ታላቋ ንግስት እቴጌ ጣይቱ እንግዲህ መዝሙረ ዳዊትን በደንብ ያጠናች፣ በደንብ ያወቀች፣ በደንብ የተማረች፣ ጦር ሜዳ ላይ ሆነን ድልን እንድናገኝ የምንጠራው የእግዚአብሔር ስም 7 ጊዜ በፍጹም ተመስጦ በየዕለቱ እንድንጸልየው እንድንደግመው ይመክራሉ። የመዝሙረ ዳዊት መዝሙራቶች ወይም ምዕራፎች ለምን አገልግሎት እንደሚውሉ ለመጠቆም ወይም ደግሞ ለማስረዳት እሞክራለሁኝ ወይም ጥቆማ ለመስጠት እሞክራለሁኝ። ቀጥሎ የምሰጣችሁን ጥቆማዎች እንድታዳምጡ እጠይቃለሁኝ። መዝሙር 30 ይህ የመዝሙር ክፍል በመኖሪያ ስፍራችሁ፣ በስራ ቦታችሁ፣ በማንኛውም ባላችሁበት ስፍራ ላይ ክፉ መንፈስ እንዳይቀርባችሁ የሚረዳ የመዝሙረ ዳዊት ክፍል ነው። እንደምታውቁት እንግዲህ በህይወታችን ውስጥ፣ በስራችን ውስጥ፣ በትዳራችን ውስጥ፣ በመኖሪያ ቤታችን ውስጥ፣ በስራ ቦታችን ውስጥ ክፉ መናፍስት እየገቡ ወይም ደግሞ በዛ ቦታ ላይ በመስፈር የተለያዩ ፈተናዎችን እንደሚሰጡንና እንደሚፈጥሩብን